አንድ አባት ምን ብሏል? ያንተን መልካምነት ባየው ቁጥር የራሴን አስቀያሚነት በየቀኑ መለከታለሁ ይላልና አንድ ኦርቶዶክሳዊ ወጣት ዓለማዊና መንፈሳዊ ህይወቱን እንዴት ማዋሃድ ይችላል? አንዳንድ ጊዜ መንፈሳዊ ቤት መምጣት ማለት አለመስራት የሚመስሉ ሰዎች አሉ። መስራት እግዚአብሔር ያውቃል እያሉ የማይሰሩ ሰዎች አሉ። መንፈሳዊ ወጣት ግን እንዴት እንደመጣው እግሬ ቤተክርስቲያን ሲገባ የተሰማኝን ያንን ቀን እያሰብኩ የሰራሁት መዝሙር ነው። በዚህ በኮቪድ ጊዜ ኮቪድ ሊገባ አካባቢ ወልቂጤ አንድ ሰንበት ተማሪያችን ሻወር ቤት ስትታጠብ ወደቀችና ጭንቅላቷ መቷት አረፈችና በጣም ወዳት ልጅ ነበረች። በቃ የእናንተ መዝሙሮች በፍቅር የምንሰማቸው መዝሙሮች ናቸው። ግን ከነዚህ መዝሙሮች ውስጥ ከኔ ህይወት ጋር ይገናኛል ብለው የሚያስቡት መዝሙር ካለ ለዴ ሞልቷል እንጂ ከህይወት ጋር የሚገናኝ በአብዛኛው በነገራችን ላይ በአብዛኛው መዝሙሬ በልቤ ውስጥ የሚያልፍ ነው። ግን ሁሉም ጥሩ ቢሆኑም እኔ ነኝ ዓላማው እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነሽ እያለ ሰላም ውድ አቡነ ሚዲያ ተመልካቾቻችን እንደምን ቆያችሁ? ዛሬ እጅግ ከማከብራቸውና ከማደንቃቸው ዘማሪ ቀሲስ አሸናፊ ጋር ነኝ። እሺ ቀሲስ፣ በመጀመሪያ እድሉን ስለሰጡኝ በእግዚአብሔር ስም አመሰግናለሁ። እንዲሁም በሚዲያችን ስም በጣም ከልብ እናመሰግናለን። እኔም አቡነ ሚዲያን አመሰግናለሁ፣ አንቺንም አመሰግናለሁ። ከዚህ በፊት የእናንተን ኢንተርቪው የመስማት እድሉን አግኝቻለሁና ወደዚህ አገልግሎት እንዲሁም ወደ ሰንበት ትምህርት ቤት የመጣችሁበት መንገድ በጣም ነበር ያስደነቀኝ። የምር በጣም ነበር ደስ ያለኝና አሁን ላይ ላሉ ኦርቶዶክሳዊ ወጣቶችን በመጀመሪያ አንድ ኦርቶዶክሳዊ ወጣት ዓለማዊና መንፈሳዊ ህይወቱን እንዴት ማዋሃድ ይችላል? ኦርቶዶክሳዊ ወጣት ያው ማንነቱ ሁለት ነው። መንፈሳዊም ነው፣ በዓለም ላይ ይኖራል። እንደዚሁም ደግሞ በእግዚአብሔር ቤትና ከእግዚአብሔር ጋር ይኖራል እና ሁለቱንም መገብ አለበት። ስጋውን እየሰራ እየተማረ እየነገደ በህይወቱ በሚያስፈልገው ነገር በህይወት ሰልፍ ውስጥ ገብቶ በትጋት እየሰራ ስጋውን መመገብ አለበት። አንዳንድ ጊዜ መንፈሳዊ ቤት መምጣት ማለት አለመስራት የሚመስሉ ሰዎች አሉ። መስራት እግዚአብሔር ያውቃል እያሉ የማይሰሩ ሰዎች አሉ። መንፈሳዊ ወጣት ግን በስራ የተጋ ሆኖ ስጋውን፣ ቤተሰቡን፣ ኑሮ፣ ቤተክርስቲያን የሚደግፍ መሆን አለበት። መንፈሳዊ ህይወቱን ደግሞ እንዳልሽው በእግዚአብሔር ቃል ማሳደግ፣ ንስሐ አባት መያዝ፣ ስጋው ደግሞ መቀበል፣ መንፈሳዊ ትምህርቶችን በህይወቱ ተግባራዊ ለማድረግ ቃሌን ሰምቶ ቤቱን የሚፈጽመው ቤቱን ባለት ላይ ሰራን ሰው ይመስላል እንደምን ቤቱን ባለት ላይ መስራት መለማመድ፣ የቅዱሳንን ህይወት እያየ መማር፣ በሁለቱም አቅጣጫ ብቃት ያለው ሆኖ ማደግ ይችላል። እኔ እንደውም ከዚያ ማለፌ ምንድነው የምለው ኦርቶዶክሳዊ ወጣቶች በሁሉም ተሳታፊ መሆን አለባቸው። ነጋዴ መሆን አለባቸው፣ ፖለቲከኛ መሆን አለባቸው። መንፈሳዊ ይዘቱን ሳይለቁ እግዚአብሔርን እየፈሩ ሀገር መምራት አለባቸው። ጥሩ ነጋዴዎች መሆን አለባቸው። ጥሩ የባለሙያዎችን ሀገራቸውን ማገልገል እንዳለባቸው አበክሬ መናገር ፈልጋለሁ። በመቀጠል ወጣቶች አሁን ላይ ማለት በመጥፎ መንገድ ያሉ ወጣቶችን እንዴት አድርገን ወደ ጥሩ መንገድ መመለስ እንችላለን? ሌላው ደግሞ በመጨረሻ ለወጣቶች የሚያስተላልፉት መልእክት ካለ? ወጣቶች በፍቅር ነው የሚመለሱት። እንኳን ሰው አውሬ እንኳን በፍቅር እግር ስር ይቀመጣል። ገብረ መንፈስ ቅዱስን ያየ ይሄን ያውቃልና ገብረ መንፈስ ቅዱስ አናብስትና አናብርት እግራቸው ስር የተቀመጡት በፍቅር ነው። ሰው መውደድ ነው። አንዳንዴ ቤተክርስቲያን ሲመጡ ህግ እናበዛባቸዋለን። ጸጉሩን እንዲያርግ እንደዚህ አርግ ፈጥነን ወደኛ እንዲመስሉና እናስከትላቸዋለን። ይጨነቃሉ። ከዛ ይልቅ በመጀመሪያ ራሳቸው እስኪያምኑበት ድረስ ማስተማር፣ እንደሚወደዱ መንገር። እኔ አሁን ቤተክርስቲያን ስመጣ የሚገርምሽ እወደዳለሁ ብዬ የማላምንበት እድሜ ላይ ነበርኩ። አሁን አብዛኛው ወጣቶች በዚህ እድሜ የተሻለ ራሴ ባልኖርስ ብሄድስ የሚሉበት እድሜ ያለ እንደሰት እድሜ ላይ ነበርኩና ቤተክርስቲያን ስመጣ ግን እንደምወደድ የሚያሳዩ ወጣቶች ነበሩ የተቀበሉ፣ አቅፈው የሚስሙኝ፣ የሚያስተምሩኝ፣ ለኔ ጊዜ ሰጥተው ፕሮግራም ሲቀጥሩኝ የማይቀሩ። ያ የፍቅር ስጦታ
ቤተክርስቲያን ውስጥ ተተክዬ እንድቀር አድርጎኛልና ፍቅርን መስጠት በጣም ትልቅ ነገር ነው ለወጣቶች። ፍቅርን መስጠት፣ በደንብ ማቀፍ፣ ቤታቸው እንደሆነ እንዲሰማቸው ማድረግ፣ ቀስ እያሉ ራሳቸው የሚተዉት እንዲተዉ ማድረግ እንጂ በህግና በጠንካራ ፖሊሲዎች እንዲደነብሩ እያደረጉ ከማራቅ አስቀድሞ እነሱን ማስተማር በጣም አስፈላጊ ነው ብዬ አምናለሁ። እግዚአብሔር ለመቆየት አመሰግናለሁ። የእናንተ መዝሙሮች በፍቅር የምንሰማቸው መዝሙሮች ናቸው። ግን ከነዚህ መዝሙሮች ውስጥ ከኔ ህይወት ጋር ይገናኛል ብለው የሚያስቡት መዝሙር ካለ ለዴ ሞልቷል እንጂ ከህይወት ጋር የሚገናኝ በአብዛኛው በነገራችን ላይ በአብዛኛው መዝሙሬ በልቤ ውስጥ የሚያልፍ ነው። ግን ሁሉም ጥሩ ቢሆኑም እኔ ነኝ ዓላማው፣ እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። ይሄ እንዴት እንደመጣው እግሬ ቤተክርስቲያን ሲገባ የተሰማኝን ያንን ቀን እያሰብኩ የሰራሁት መዝሙር ነው። በጣም ደስ ይለኛል። እሺ ቀሲስ፣ የእናንተ መዝሙር ሁሉንም በጣም እንወዳቸዋለን። ግን አንድ በቅርቡ የወጣ መዝሙር አለና እንዴት ብለህ ተገኘህ እኔ ቤት ይላል። ሀሳቡ እንዴት ነበረ የተሰራው? ብዙ ታሪክ አለው። አንድ ግለ ታሪክን የጻፉ ስለሆነ ዋናውን ታሪክ እዛ ላይ እናገራለሁ። ግን አንድ አባት ምን ብሏል? ያንተን መልካምነት ባየው ቁጥር የራሴን አስቀያሚነት በየቀኑ እመለከታለሁ ይላልና እግዚአብሔር ቤት ስኖር ሁሌ የሚገርመኝ የእግዚአብሔር መልካምነት ወደሱ መልካምነት በተጠጋው ቁጥር በጣም አስቀያሚ ሰው መሆኔን ነው የማየው። ከኔ ጋር በመኖር ይገርመኛል እና ከኔ ጋር እኔ ቤቱ በማገልገሌ እኔ የሱ ካህን በመሆን የሱ መቅደሱ ገብቼ አህሏን በማለቴ ለሱ በመዘመሬ እኔ በረት ነኝ፣ የኔ ኑሮ በረት ነው እና የሱ ደግሞ ቅዱስና በብርሃን የሚኖር ነው። ከኔ ጋር መኖሩ ሁሌ ያስገርመኛል እውነት ለመናገርና መነሻ ሀሳቡ እሱ ነውና እንደውም ማስታወስ መዝሙሩ ሲሰራ ከተሰራ በኋላ መሬት ላይ ወድቄ እያለቀስኩ ነው የሰራሁት። መሬት ምንጣፍ ነበር ቢሮዬና በቃ በጣም ነው ተች ያደረገኝ ሀሳቡ ማለት ነው። እና እውነት ስለሆነ ነው ደግሞ ሀሳቡና እሱ የኛ አምላክ መሆኑ በጣም ያስገርማል። ስሙ የተወደደ የተመሰገነ የኛ ጌታ። ያው ቀሲስ ዩቲዩባችሁ ላይ እንደምንመለከተው ካህንም ነዎት፣ ዘማሪም ነዎት፣ መምህርም ነዎት። ይህ እንዴት ነው? ይህ እንዴት ይሆናል? እመቤታችን ጠየቀችው ጥያቄ ጠየቅሽኝና መንፈስ ቅዱስ ነው የሚያደርግ። መቼም ሰው በስጋ ጥበብ ይሄን አያደርግም ማለት ነው። ካህን ሆናለሁ ብዬ አስቤ አላውቅም፣ ግን እግዚአብሔር ካህን አደረገኝ። ዘማሪ ሆናለሁ ብዬ በግጥ አስቤ ነበረ። ቤተክርስቲያን ከመጣሁ ዘማሪ ያደረገኝ። ማስተማር ግን ይገርምሻል፣ በጣም ብዙ ጊዜ አስተምሬያለሁ፣ ግን ሚዲያ ላይ ማስተማር ጀመርኩት አንድ ቀን ነው። በዚህ በኮቪድ ጊዜ ኮቪድ ሊገባ አካባቢ ወልቂጤ አንድ ሰንበት ተማሪያችን ሻወር ቤት ስትታጠብ ወደቀችና ጭንቅላቷን መቷት አረፈችና በጣም ሞዳት ልጅ ነበረች። በቃ መሄድ አልቻልኩም እና ያለኝ አማራጭ ምንድነው? በቴሌግራም ለቤተሰቡ ቮይስ ሜል መላክ ነበረብኝና ለቤተሰቡ የድምጽ መልእክት ማጽናኛ መልእክት ላኩላቸው። አንድ 10 ደቂቃ ይሆናል ትምህርቱ ነው የላኩላቸው። ያን ሳዳመጠው ትምህርት ነው እና ስሰማው በጣም ወደድኩት። ለካ በዚህ መንገድ ማስተማር እችላለሁ ብዬ ወደ ሚዲያ ከዛ በኋላ ትምህርቶችን ይዤ መምጣት ጀመርኩ። በአጋፔም እና የመሰረት ትባላለች እሷ መሄድ ነው ይሄንን በዚህ ፕላትፎርም ማስተማር እንድችል በር የከፈተልኝ። በጣም ይገርመኛል። ነፍሷን በቅዱሳን መካን ያሳርፍ። አንዳንድ ሰው በረከት ነው በህይወቱ ኖሮም ደግሞ አልፎም በረከት ይሆናል እና እንግዲህ እግዚአብሔር ጸጋ ነው። ካህንም ዘማሪም ምስክርም የሚያደርግ እሱ ነው። እሱን አመሰግናለሁ። በተጨማሪ አሁን ያለነው ወሊሶ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ውስጥ ነን። የወሊሶ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት። የሰንበት ቤቱ ስም አይመተ ዲዮስቆሮስ ይባላል። የዲዮስቆሮስ ልጆች ናቸው። ታላቁ አጥማቂ ታላቁ ሊቀ ጳጳስ ድሮ አባ ወልደ ትንሳኤ፣ በኋላ ደግሞ አቡነ ዲዮስቆሮስ
የእሳቸው ልጆች የመሰረቱት ሰንበት ትምህርት ቤት ውስጥ ነው ያለሁት። የነሱ ሚዲያ ነው፣ አቡነ ሚዲያ ይባላል። በዩቲዩብም በቲክቶክም አለ። ፎሎ አድርጋችሁ ቤተሰብ ሆናችሁ ይህን መንፈሳዊ አገልግሎት ደግፉ። በተለያየ ዓለም ያላችሁ የአጋፔን ቤተሰቦች ሼር አደርጋችኋለሁ። ይህንን የዩቲዩብ ቻናል እና የቲክቶክ ቻናል ሰብስክራይብ በማድረግ እነዚህ ወጣቶች አበረታቷቸው። በየገጠሩ ያሉትን ወጣቶች በዚህ መንገድ የምንደግፋቸው ከሆነ ገጠር ውስጥ ያሉት መንፈሳዊ በረከቶች እንድንካፈል ያደርገናል። እነሱ ጋር በጣም ብዙ ቁም ነገሮች አሉ። እኛ የተሰራነው ገጠር ውስጥ ነው፣ ክፍለ ሀገር ውስጥ ነው። ያ መሰራት ለእናንተም ይደርሳችኋል። ቀለል አድርጋችሁ እንዳታዩት አደራችሁን። የእግዚአብሔር ልጆች ቃሌን ስለሰማችሁ እግዚአብሔር ይባርካችሁ።